ኢየሱስ ወደሚለው ስም ሳይሆን እንድንጸልይ የታዘዝነው በኢየሱስ ክርስቶስ ስም ወደ አብ እንድንጸልይ ነው የታዘዝነው። ያለ መጀመሪያ የምሰጠው ለኢየሱስ ነው አልሽ። ክደሽዋል ኢየሱስን። ወደ እርሱ አልጸልይም አልሽ እኮ። በነገራችን ላይ ሰው ወደ አብ ወደ ወልድ ወደ መንፈስ ቅዱስ ይጸልያል። ለምን ከተባለ አምላክ ስለሆነ። ምን ጸልየው ወደ አምላካችን ነው አይደለ? ስለዚህ አይ አብ ብቻ ነው አምላክ፣ ወልድና መንፈስ ቅዱስ ጸሎታችን አይገባቸውም ነው ሐሳባችሁ። ይሄ ትልቅ ምንፍቅና ነው። ነገር ግን እንዳገቢ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት። ሲጀመር አሁን ደግሞ ሌላ ነገር ሰምታችኋል። ምን አለ? ወደ ኢየሱስ አንጸልይ ያለችው በግሉ አድርገው አይ ከጴንጤ ጋር እንዳታያይዘው እሺ፣ እንዳታያይ። እኛ እንደዛ አዳችኋት እኛ ሚውት አድርገን ችግር የለውም። እንደዛ አይነት መልክ እንዳይሰራ ተራሲ ደርስ አንተ ታርግ። ሁላችንም ሚውት አድርገናል። ኢዮብና እሷ ብቻ ያወሩ። እስኪ ቀጥል ኢዮብ። እሺ እኔ ፕሮቴስታንት ነኝ ስላለችኝ ፕሮቴስታንት ብዬ እቀጥላለሁ። መካነ ኢየሱስ ነኝ ካለች ጠይቃት። አይደለችም ጠይቃት፣ መጀመሪያ ጠይቃት። ሚውት አይደል ኢብራሂም ደህና ነህ? ጠይቃታ። ነብይ ኢብራሂም እንዲህ ነው መድረክ ላይ የምትረብሸው? እባክህ እስኪ ሁለቱ ይጨርሱ። እሺ ቀጥል ኢዮብ። እሺ እሷ እኔ እንዲህ ነኝ ብላ ራሷን ዲፋይን ባደረገችው መልኩ ነው የምቀጥለው። አይ አይደለችም ካላችሁ ራሳችሁ ነፃ ማውጣት በተራችሁ ትችላላችሁ። አሁን እንቀጥል። አይ እኔ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት አለች። ወልድ ኢየሱስ አይደለም ጋይስ? ይሄ ነው የፕሮቴስታንት ትምህርት። ኢየሱስን መካድ ይሄ አይደለም። እሺ ሚውት አድርግሽ በቃ። እሺ ቀጥል ኢዮብ። እሺ እሷ እኔ እንዲህ ነኝ ብላ ራሷን ዲፋይን ባደረገችው መልኩ ነው የምቀጥለው። አይ አይደለችም ካላችሁ ራሳችሁ ነፃ ማውጣት በተራችሁ ትችላላችሁ። አሁን እንቀጥል። አይ እኔ ወደ ወልድ አላልኩም ወደ ኢየሱስ ነው ያልኩት አለች። ወልድ ኢየሱስ አይደለም ጋይስ? ይሄ ነው የፕሮቴስታንት ትምህርት። ኢየሱስን መካድ ይሄ አይደለም። ፕሮቴስታንት አትበል። አረባክ የሞት ቆራን አውራ ተፈለክ አረ በመዳን ብሮ በጌታ ትልቅ ሰው ነው። ሚውት አብርችልሃለሁ። ፕሮቴስታንት አታርገው አንተ። ሚውት አድርግ እኮ ረፍ ኢቦ ይረፋ በጌታ አንተ ረፍ እኮ ፐርሰናል አድርጓት። አራ ከፕሮቴስታንት ጋር አያገናኘው። አይደለችም ከተባለ በተራ ትቀጥላለህ። አይደለችም ብለህ በተራ እኔ ግን ችግር የለውም። ቆይ ኢየሱስን ወደ ኢየሱስ አይጸለይም ብላ ኢየሱስን ስትክድ፣ አይ እኔ ወደ ኢየሱስ ነው ያልኩት እንጂ ወደ ወልድ አይደለም ብላ ኢየሱስ ወልድ እንዳልሆነ የአብ አንድያ ልጅ እንዳልሆነ አድርጋ ስትክድ ማንም ምንም አላለም። ፕሮቴስታንት ስላልኩ ግን ለፕሮቴስታንት ውግንና ይቆማሉ። አያችሁ፣ ለኢየሱስ ሳይሆን ለስብስባቸው ነው የሚቆሙት ማለት ነው። ሚውት አድርግ በተራ የግሏ መረዳት ነው። አንተ ከቤተ እምነት በተራ የምትሰግዱት በመሰረቱ ቅዱሳት ስዕላት ነው ተብለው የሚጠሩት። መጠራትም ያለባቸው መጠሪያቸው ቅዱሳት ስዕላት ነው። ገብቶሻል? ቅዱሳት ስዕላት ተብለው ነው የሚጠሩት እና ቅዱሳት ስዕላት ማለት ምንድናቸው ነው? አዎ ቅዱሳት ስዕላት ማለት ምንድን ነው? ዋነኛው መጠሪያቸው ቅዱሳት ስዕላት ተብሎ ነው መጠራት ያለባቸው። የሚጠሩትም ቅዱሳት ስዕላት የተባሉ ነው። እኛ ቅዱሳት ስዕላትን አናመልክም። ስዕላትን ባጭሩ አጠርሳ አድርገው ስዕላትን አናመልክም። ስዕላት በቤተ ክርስቲያን ውስጥ በቀጥታ ለስዕሉ እዛ ላይ ወይም ወረቀቱ እዛ ላይ የምናየውን ስዕል ቀጥታ ለስዕሉ አንሰግድም። ለብዙ አይነት አገልግሎት ነው የምንጠቀምባቸው። አንደኛ ወንጌል እንሰብክባቸዋለን። ሁለተኛ ሰዎች ሀሳባቸውን ሰብስበው ወደ እግዚአብሔር ጸሎት እንዲያደርጉ ይረዳቸዋል። ሌላኛው ደግሞ በቤተክርስቲያን ውስጥ እነዛ ከኛ ያለፉት ክርስቲያኖች ዛሬም በመንፈስ ከኛ ጋር ህብረት እያደረጉ እንደሆነ እናስተምርባቸዋል። በዋነኝነት ግን ወንጌል ለመስበክ ለምሳሌ አይናቸው ብቻ የማያይ ጆሮአቸው የማይሰማ ማንበብ የማይችሉ ሰዎች ክርስቶስ ኢየሱስ እንደሞተላቸው በምን አይነት መንገድ ልናስተምራቸው እንችላለን? ምንም መንገድ የለም የምናስተምርበት። በምንድን ነው? በስዕላት በኩል ወንጌል እንሰብክላቸዋለን። በቤተክርስቲያን ካያችሁ አዳም ሲፈጠር፣ ከዛ ሔዋን፣ ከዛ ሲበድል፣ ከዛ ከገነት ሲባረር፣ ከዛ መልአኩ ሲያበስረው፣ ከዛ በኋላ ክርስቶስ ሲወለድ፣ ሲሰደድ፣ ሲሰቀል፣ ወደ መቃብር ሲወርድ፣ ከዛ ከመቃብር ሲወጣ፣ ሲያርግ፣ ተመልሶ ሲመጣ፣ እነዚህ ሁሉ ነገሮች ቅዱሳት ስዕላት ያስተጋባሉ ወይም ይይዛሉ። በዚህም ምን እናደርግባቸዋለን ማለት ነው? የወንጌል ስብከትን አገልግሎት ተደራሽ ይሆንባቸዋል።
ኦኬ መጽሐፍ ቅዱሳዊ ናቸው ወይ የሚለውን ነገር አብዛኛው ጊዜ ዘጸአት ላይ በሰማይም ሆነ በምድር ምንም አይነት ነገር ለራስህ አታድርግ ወይንም አትቅረጽ፣ አታምልካቸው፣ አትስገድላቸው የሚለው ጥቅስ እኛ በቤተክርስቲያናችን እንደግፈዋለን። ባይዚ እንደዛ እንዲደረግ እኛም አንፈልግም በፍጹም። እግዚአብሔር አምላክ እያለ በእውነትና በመንፈስ የሚመለክና የሚሰግድለት አምላክ እያለ ሌላ ስዕል ቀርጸን ያን ስዕል አስቀምጠን አናመልክምም፣ የአምልኮ ስግደትም አንሰግድምም። በፍጹም እንደዚህ አይነት ነገር አናደርግም። እስራኤላውያንን ግን እግዚአብሔር በዛን ሰዓት ለምንድን ነው ያን ንግግር የተናገራቸው የሚለው ነገር ወሳኝ። ለምንድን ነው ያን ነገር እስራኤላውያንን በሰዓቱ እግዚአብሔር የተናገረው? ከግብፅ ምድር ካወጣቸው በኋላ ለትንሽ ቀን ሙሴ ከነሱ ቢለይ የበላም ቅርጽ ሰርተው ወርቅ ለብጠው ምን ሲያደርጉ ነበር? ጣዖት ሲያመልኩ ነበር። ይሄ እግዚአብሔርን አሳዘነው። ከዛ እግዚአብሔር እነሱ ሲቆጣቸው እናያለን። እኛ ያንን እኛም አንፈልግም። እኛ የዚህ ነገር ተቃዋሚዎች ነው። የዚህ ነገር ተቃዋሚዎች ነው። ግን በተቃራኒው እግዚአብሔር ቅዱሳት ስዕላት እንዲቀረጹ አዟል ወይስ አላዘዘም? እሱ ባዘዘው መንገድ አዟል? አዎ አዟል። ያን እንገለገላለን? አዎ እንገለገላለን። ለምሳሌ ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ 2 ኪሩቤል ከተቀጠቀጠ ወርቅ ስራ አለ። እግዚአብሔር መጀመሪያ ላይ የከለከለው በላም ቅርጽ በጥጃ ቅርጽ አድርገው ለአምልኮት የሚጠቀሙትን ይሄ በሰማይም በምድርም ብሎ ማድረግ እንደሌለባቸው ከልክሏቸዋል፣ አሳውቋቸዋል። ግን ደግሞ ምን አለ? መሰዊያውን እንዲሰራ ሲያዘው ለቤተ መቅደሱ የሚሆኑ መሰዊያውን እንዲሰራ ሲያዘው 2 ኪሩቤል አለ ከተቀጠቀጠ ወርቅ ስራ በስርየት መክደኛ ላይ በሁለት ወገን ታደርጋቸዋለህ ብሎ ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ ደግሞ ሲያዝ እንመለከታለን። እግዚአብሔር የተቃወመውን እንቃወማለን፣ እግዚአብሔር የፈቀደውና ያዘዘውን ደግሞ እናደርጋለን። በጣም ግልጽ በሆነ መንገድ ደግሞ ሌላ ቦታ ላይ ላሳይሽ። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ከቁጥር 28 እስከ 29 እንደዚህ ነው። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 ከቁጥር 28 እስከ 26 ኪሩቤልንም በወርቅ ለብጣቸዋል። በቤቱ ግንብ ሁሉ በዙሪያው በውስጥና በውጭ የኪሩቤልንና የዘንባባ ዛፍ የፈነዳ አበባን ምስል ቅረጽ። ምን ቅረጽ አለው? ምስሉን ቅረጽ አለ። በቤተ መቅደስ ውስጥ ነው፣ ግድግዳው ላይ እንዲቀመጥ ነው ይህንን ምስል ቅረጽ ያለ እግዚአብሔር አምላክ። ስለዚህ እግዚአብሔር አዞት በቤተ መቅደስ ውስጥ የሚቀመጡ ስዕላት ወይም የሚቀረጹ ነገሮች አሉ። በማን ትእዛዝ? በእግዚአብሔር ትእዛዝ። እነዛን እግዚአብሔር አልተቃወምም። ለምን? ሊመለኩ ስላልሆነ እሱ ራሱ እግዚአብሔር ራሱ አዞት የሚደረግ ስለሆነ እነዚህም ተቃውሞ የለም። ይሰማል አይደል? አለው ይሰማል። አዎ። ይህንን ሀሳብ ስንይዝ በቤተክርስቲያን የተፈቀዱ ቅዱሳት ስዕላት አሉ። ጣዖት ማምለክ ግን አይቻልም። ላም፣ በግ ምን ብቻ ለአምልኮት ከእግዚአብሔር ውጪ የሆነ ሌላ ነገር መጠቀም ማለት ነው ነውር ነው። ቤተክርስቲያናችንም እጅግ በጣም የምትጸየፈው ነገር ነው። ያም እኛ አናደርግ ሚስ ኢንተርፕሬት ነው የምናደርግ። እኛ ስዕል ፊት ስንበረከክ ስተባይ ለስዕሉ አይደለም የተንበረከክን ያለ ነው። እሱ ነው በጣም ሚስ ኢንተርፕሬት